ሰው ማያደርገው የለም። እንደሚያደርጋል እንዴ አይባልም። ሰው ማያደርገው የለም። ይሄ ታሪክ ደግሞ ይደንቃችኋል። ታሪኩ የሚጀምረው በዚህ ሰውዬ ነው። ኒል ይባላል። እድሜው 43 ነው። ስራው ደግሞ ዶክተር ነው። ስፔሻሊ ደግሞ በደንብ የሚሰራው ቀዶ ሕክምና ላይ ነው። ኒል ታዲያ ትልቅ ችግር አለበት። በቀዶ ሕክምና የሰዎችን አካል ለምሳሌ እግራችሁ ከተቆረጠ በአርቲፊሻል እግር ይቀየርላቸዋል። እሱንም ኒል ነው የሚሰራው ራሱ እና ይሄ ነገር ደግሞ እሱ የሚመኘው ነገር ነው። ብዙ ነገር ትመኛላችሁ። እሱ እግሩ ተቆርጦ አርቲፊሻል ማስገጠም የሚመኝ ሰው ነው። ሰው ለማለት እንኳን ይከብዳል። የሆነ ነገር ነው ብቻ ግን ተመኝቶ አልቀረም። እንዴት አድርጎ እግሩን ማስቆረጥ እንዳለበት አሰበ። መንገድም አገኘ። በተጨማሪም ደግሞ እዚህ ጋር ኢንሹራንስ ብርም ለማጭበርበር አሰበ። ብዙ አይነት ኢንሹራንስ አለ። በአካላችሁ የምትገቡበት ኢንሹራንስ አለ። በእጃችሁ፣ በእግራችሁ፣ ሰውነታችሁ የሆነ ነገር ቢደርስበት የሚከፈላችሁ ኢንሹራንስ፣ እሱንም ለማጭበርበር አሰበ። ከዛም እግሩን ለመቁረጥ ድራይ አይስ አዘጋጀ። ድራይ አይስ ምን መሰላችሁ? በረዶ ሆኖ ግን አይቀልጥም። ቅዝቃዜውም ከምታስቡት በላይ ነው። ኖርማል በረዶ አይደለም። አንዳንዴ ሰምታችሁ ሊሆን ይችላል። ለምሳሌ ኤቨረስት ተራራን ሲወጡ እጃቸው በበረዶ ምክንያት የተቆረጡ አሉ። ቅዝቃዜው በቃ ሰውነታቸውን በድን አድርጎት እና ጣቶቻቸው ምናምን የተቆረጠ ምናምን አሉ። ሰውነታቸውን ድንዝዝ ነው የሚያደርገው ይሄ ድራይ አይስ እና እሱን አዘጋጀ ቤት ውስጥ ገንዳ ውስጥ። በዚህ በኩል ደግሞ ኢንሹራንሱን ጨረሰ። እንደሚከፈለው አረጋገጠ። እስከሚፈልገው የሚያክል እዚህ ገንዳ ውስጥ ገባ። እግሩ እስከሚቆረጥበት ድረስ ማለት ነው። በአንዴም አይደለም። እዚህ ድራይ አይስ ውስጥ ለሰዓታት ተቀመጠ። የሚገርመው ነገር ደግሞ ቀላል ነገር አይደለም። ያማል፣ ግን ህመሙን ቻል አድርጎ የሚጠዘጥዘውን ሁሉን ነገር ቻል አድርጎ ለሰዓታት ቁጭ አለ እዚህ ገንዳ ውስጥ። ከዛም እንደሚፈልገው ሲሆንለት አምቡላንስ ጋር ጠራ። እግሩም ደነዘዘ። በቃ ከጥቅም ውጭ ሆነ። አምቡላንስ ግን ሲጠራ እግሬ ተጎዳ ኑ ውሰዱኝ ብሎ ነው። አምቡላንሱም መጥቶ ወደ ሆስፒታል ወስዷል። ዶክተሮችም ምን ሆነክ ነው ሲሉት ከቤተሰቦቼ ጋር ካምፕ ላደርግ ተራራ ላይ ወጥቼ ነበረ። ከዛ እግሬ ሳላውቀው ኢንፌክት ሆነ ወይም ተመረዘ። በምን ሲባል ሰፕስስ በሚባል በሽታ። ሰፕስስ ማለት ምን አይነት በሽታ መሰላችሁ? ሰውነታችሁ የራሳችሁን አካል እንደ መጥፎ ወይም ደግሞ ጉዳት እንደሚያደርስበት ነገር ይቃወመዋል፣ አካላችሁን ማለት ነው። እና በዚህ ሰዓት ያ ቦዲያችሁ ላይ ሰውነታችሁ ጉዳት ያደርሳል። በቃ ሰውነታችሁ እንዴት ነው ይጠላዋል ማለት ነው። ያን አካል እንደ ጠላት አይቶት ይከላከለዋል። እሱም ደግሞ ይሄን ነገር ለእነሱ ያስረዳቸው ሰፕስስ ነው ያዘኝ ሲላቸው፣ አው ተራራማ አካባቢ ከሆንክ ብዙ ርቀት በእግር ሄዳል። በቃ እግሬን አፌክት አድርጎት ነው የሚሆነው። ስለዚህ ያለ አማራጭ ምንድን ነው? ሰውነታችሁ መቼም ቢሆን ለዛ ነገር ስለማይቀበለው ማስወገድ ነው። ይወገድ እግር አሉት። እሱም በዚህ ወይኔ ጉዴ ፈላ እግሬ ሊቆረጥ ነው ብሎ አዘነ። ሲያዩት ማለት ነው ከላይ። ከውስጡ ግን ያው የሚፈልገው ነገር ነው። በዛ ላይ ደግሞ ዶክተሮቹም እሱም ዶክተር እንደሆነ ስለሚያውቁ ብዙ ምርመራ አልወሰዱም። በቃ እሱ ያላቸው ነው የተከተሉት። ሰፕስስ አላቸው። እንዳልኳቸው በሰፕስስ ከተያዛችሁ ይቆረጣል። በቃ አማራጭ የለውም። የሚፈልገውን አገኘ። ደስ አለው። በውስጡ ወደ ቀዶ ሕክምና ገባ። ሁለቱንም እግሩን ከጉልበቱ በታች ያለውን አነሱለት። ሆስፒታልም ለ2 ወር ከቆየ በኋላ ወደ ቤቱ ላኩት። በቃ አሁን ደህና ነክ ብለው ያው እግሩ ተቆርጦ ማለት ነው። እሱ ግን ከዚህ በኋላ ነው ድራማውን የሚጀምረው። ልክ እንደተጎዳ ሰው ዩቲዩብ ከፍቶ እግር ነበረኝ እግር አጣው እያለ ማውራት ጀመረ። በቃ ትኩረትን መሳብ ፈለገ። ትኩረት በጣም መሳብ የሚወድ ሰው ነው እና ይሄ ደግሞ እንዳሰበው ትኩረትን ማግኘት ጀመረ። ትክክለኛውም የእሱ ቪዲዮ ይህን ይመስላል ሲያወራ። በዚህ በኩል ደግሞ ሄድ ብሎ ለማንም ሳይናገር የኢንሹራንስ ብሩ ወሰደ። ብሩም ቀላል ብር አይደለም የወሰደው፣ ወደ 68 ሚሊዮን ብር ይሆናል። በዶላር ደግሞ ወደ 460 ምናምን ሺህ ዶላር ይሆናል። ግን አግኝቻለሁ ብር ብዙ ብር አለኝ አላለም። ከትንሽ ጊዜ በኋላ እንደሚፈልገው ሲመኘው እንደነበረ አርቲፊሻል እግር አስገጠመ። ይሄም ትክክለኛ ቪዲዮና ፎቶ ናቸው። አርቲፊሻል እግር ካስገጠመ በኋላ የሚገርመው ግን የሚሰራው ድራማ ነው። እንደምንም ብዬ በቃ ይኸው በእግሬ ቆሜ ያለው በእግሬ ለመሄድ ከባድ ቢሆንም ግን እየተራመድኩ ነው እየሞከርኩ ነው እያለ ለሰው በከፈተው ዩቲዩብ ይለቃል። ሰውም ደግሞ በርታ ጎበዝ ነው የሚለው። ያው ይሄ አታስቡትም። ማን ያስባል? አሁን ከዚህ ሁሉ ቢሊየንስ ፈልገው እግሩን አስቆረጠ ቢባል ማን ያምናል? ከነጨረሹ ነው እንደውም አታስቡትና ሁሉም የሱ ደጋፊ ናቸው። ወራቶችም አለፉ። ወደ 7 ወር 8 ወር ስራ እንዲሰራም ተፈቀደለት። ሆስፒታል ውስጥ ተመልሶ ዶክተር እንዲሆን። ይሄ እዚህ ጋር የምታዩትም ትክክለኛ ፎቶ አርቲፊሻል እግሩን ለብሶ ከላይ ደግሞ የሕክምና ልብሱ ለብሶ አሁን ወደ ስራ መመለሱ የበለጠ አነጋጋሪ ያደርገው ነገሩ እና ወደ ስራ ሲመለስ ሰው ሁሉ በቃ አደነቀው። አካል ጉዳተኛ ሆኖ ተስፋ ሳይቆርጥ ወደ ስራው ተመልሶ እየሰራ ምናምን ብለው የበለጠ ኢንተርቪው ላይ ሁሉ ቀርበው ይህ ዓመት ለእኔ በጣም ከባድ ነው ግን ተወጣሁት አለ። ከራሷ እንደምትስሙት ይኸው
በነገራችን ላይ የምታያቸው ኢንተርቪዎች ወይም ዜና አቅራቢዎች ቀላል እንዳይመስላችሁ ቢቢሲ ሁሉ ነው የዘገበው ጀግናው ዶክተር ምናምን ብሎ። የሆነ ኢንተርቪው ላይ ደግሞ ምን ይላል? አሁን እንደ ልቤ መንቀሳቀስ አልችልም፣ እንደ ልቤ ወክ ማድረግ አልችልም፣ ቶሎ ይደክመኛል እና እግርን ስታስቆርጥ በእጅ ወክ አደርጋለሁ ብለህ አስበህ ነው። ምን ማለት ነው? እንደዚህ የራስ ጥፋት ነው፣ የራስ ችግር ነው እሱ። ግን ያው ሰው አያውቅማ፣ ማስመሰል አለበት። አሪፍ ድራመኛ የሆነ ሰው በ2020 እንደ ፈረንጆች አቆጣጠር ተሸለመ። ጭራሽ ማለት ነው። እንዴት ካላችሁ ችግሮችን አልፎ የተፈጠረበትን ነገር ተጋፍጦ ከማንም በላይ ጀግና ነው ብለው ሸለሙት። 2022 መጣ እንደ ፈረንጆች አቆጣጠር። ናሳ ላይ አካል ጉዳተኞች እስካሁን ድረስ ብዙዎች በመንኮራኩር ከፍ ብለው ምድርን ያው ከላይ አይተዋታል። ይህን ምላችሁ ያው እኔ ጨረቃ ላይ ያረፉ ፕላኔት ላይ ሄዱ ምናምን የሚባለው ብዙም ስለማያሳምን ከፍ ብለው በሚለው እንቋጨው። ምክንያቱም ፕሩፍ የለም። ትክክለኛ አረፉ የሚባለው ነገር ብዙ ድራማ አለው። እሱ ሌላ ጊዜ እናወራለን። ግን ብቻ ናሳ ከምድር የሆነ ፓርት ከፍ ብለው ሰዎች ይወጣሉና አካል ጉዳተኞችም ይመዝገቡ ተብሎ ራሱን አስመዘገበ። እዛ ሊስት ውስጥም ገባ። አሁን ታሪኩ ከዚህ በኋላ በጣም ይገርማቸዋል። ምክንያቱም ይሄ ሰውዬ ይመጣል። ይሄ የተመታ ሰውዬ ዌብሳይት አለው። ምን አይነት ዌብሳይት? ሰዎች እየከፈሉ የሰው አካል ሲቆረጥ በህይወት ያለ ሰው ማለት ነው ጤነኛ የሆነ ነገር ያለ ምንም ምክንያት ሲያነሱት ከሰው አካል ላይ ምናምን እየቀረጸ እዛ ዌብሳይቱ ላይ ይለቃል። ሰዎች ደግሞ እዛ ዌብሳይት ላይ እየከፈሉ ይህንን ነገር ላይቭ እና የተቀመጡ ቪዲዮዎችን ያያሉ። እንደዚህ አይነትም ሳይኮፓዝ የሆነ ሰዎች አሉ። ላይክ ዳርክ ዌብ ላይ እንደሚደረጉት ማለት ነው። ዳርክ ዌብ ላይ ብዙ አስቀያሚ ነገሮች አሉ። ያው እዚህ ጋር ማውራት ማልችላቸው ብዙ ዘግናኝ ነገሮች አሉ። ዳርክ ዌብ ከነጨረሱ አያስፈልግም። አሁን ይሄ የተመታ ሰውዬ ከኒል ጋር ይተዋወቃል። ምክንያቱም ኒልም የተመታ ሰውዬ ነው። እንደዛ የታሰበ ያለው ሰው ንጹህ ጤነኛ እግሩን ነው አስቆርጦ አሁን አክት እያደረገ ያለው። ይሄ የተመታ ሰውዬ ጤነኛ የሆኑ አካሎችን እየቆረጠ ቪዲዮ መሸጥ ነው ስራው። አንድ ስለሆነ ሀሳባቸው ጓደኛሞች ናቸው። ኦንላይንም በደንብ አድርገው ያወራሉ። እያንዳንዱ ነገሩን ነግሮታል ኒል ለዛ ለተመታ ሰውዬ በኦንላይን። በዛ ላይ ደግሞ የዚህን የተመታ ሰውዬ ዌብሳይት ካፍሎ ገብቶ እኚህ የሚያስጠሉ ነገሮች ሰዎች አካላቸው ሲቆረጥ ኒል ደስ ብሎት ነው የሚያየው። ካፍላችሁ ነው የምትገቡት፣ ካፍሎ ገብቶ ማለት ነው። አሁን ኒል ይህንን ማንነቱን ይዞ ለዛውም ቀዶ ሕክምና ነው የሚሰራው። ሕክምና ላይ ይህንም አስቡት፣ ስንት ያልሆነ ቀዶ ሕክምና ሊያደርግ እንደሚችል ቼክ የሚያደርገው የለም፣ የሚይዘው የለም። ግን ያ የተመታ ሰውዬ ደንበኞች አሉት ብያቸዋለሁ። እናም አንደኛው ደንበኛ መሽኛውን ያው ወንድ ነው። መሽኛውን ኦንላይን ላይ ይቆረጥና ብዙ ብር ከፍላለሁ ይለዋል። ነገሩን ከጨረሱ በኋላ ግን እንደሚፈልገው አልከፈለውም። መሽኛውን አጥቶ ብር የለም። ብቻ አልተስማሙም ከዚህ ከተመታ ሰውዬ ጋር፣ ይሄ ያስቆረጠው ሰውዬ። ታዲያ ያለው አማራጭ ምንድን ነው? መሽኛውን አጥቷል፣ ብር አላገኘም። ይሄ ሰውዬ ምን ያጣል ከዚህ በላይ? ቀጥ ብሎ ፖሊስ ጣቢያ ሄዳል፣ ከሰሰው። ምክንያቱም ይሄ የተመታ ሰውዬ የሚሰራው ስራ በጣም ህገወጥ ስራ ነው። ያንዳንዱን ነገር ደግሞ ለፖሊሶች አስረዳቸው የሚሰራውን ነገር። ፖሊስም በተሰጣቸው መረጃ መሰረት መፈለግና ማጣራት ጀመሩ ስለሱ። ጊዜም ግን አልፈጀባቸውም። ወዲያው ነበረ ይሄን የተመታ ሰውዬ ቀጨም ያደረጉት። የእሱም ትክክለኛ ፎቶ ይሄን ይመስላል። ወዲያውም ፖሊሶች ምንድን ያደረጉት? የእሱን ድረገጽ ወይም ደግሞ ዌብሳይቱን ዘጉበት። ህገ ወጥ ነው። ከዛም እሱን የበለጠ እስር ቤት ለማቆየት በደንብ መመርመር ጀመሩ ይህንን ሰውዬ። ይህንም ታዲያ ቅድም ብያችሁ ነበረ ኒል ከዚህ ከተመታ ሰውዬ ጋር እያወሩ ነበር ብያቸው። ሜሴጆቹ ደግሞ ቁጭ ብለዋል። ፖሊሶቹም አዩቸው። ኒል ደግሞ ሲናዘዝ እያንዳንዱ ስቴፕ በስቴፕ ነው የተናዘዘው። ገንዳ ውስጥ ተቀምጦ እንደነበረ ድራይስ እንደተጠቀመ ምናምን የቀረው ነገር የለም ሲናዘዝ ማለት ነው። ግን የኒል ነገር በዚህ ብቻ አላቆመም። አንዳንድ ዌብሳይቶች ላይ ገብታችሁ ከዛ ደግሞ ፕሪሚየም የምትጠየቁበት ነገር አለ። ኒል የዛ ዌብሳይት ላይ በጣም ውድ የሚባሉ 3 ቪዲዮዎችን ራሱ ገዝቶ አይቷል። ኒልንም ታዲያ ሄደው ፖሊሶች ቀጨም አደረጉት። ወዲያውም ታዲያ ጥፋተኛ ነኝ አለ፣ አመነ። ምንም አማራጭ የለውም። ኦልሬዲ በቂ ማስረጃ አላቸው። ፍርድ ቤቱም 3 ዓመት እና በተጨማሪ ደግሞ ያጭበረበረው ብር እንዲመለስ ፈረደበት። ያ የተመታው ሰውዬስ ካላችሁ እሱም ፍርድ ቤት ቀረበ፣ አመነ፣ 22 ዓመት ተፈረደበት። በነገራችን ላይ የኒል ክስ አላቆመም። ምክንያቱም ቅድም ብያችሁ ነበረ ቀዶ ሕክምና ነው የሚሰራው ብያችሁ ነበር። ስለዚህ ይህ ሰውዬ ብዙዎችን አካል ጉዳተኛ አድርጓልና ብዙዎችም አሁን እየጠየቁ ነው። ማስረጃ ከተገኘበት በዚህ ጉዳይ እድሜ ልክ ሊበሰብስ ይችላል። የዛሬ እውነተኛ ታሪካቸው ይህን ይመስላል። ሜምበር መሆናችሁን ግን እየረሳችሁ ነው። ሜምበር ሆናችሁ ቤተሰብ ሁሉ ላይክ፣ ሰብስክራይብ ማድረጋችሁ እንዳረሱ። በቀጣይ እስከምንገናኝ ቻው።